ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? በዛሬ ቆይታዬ እንግዲህ የቦሌ ኤርና ሞል ሳይታችንን ሙሉ መረጃውን ወደርሳችኋለሁ ማለት ነው። ከሳምንት በፊት ለመግለጽ እንደምቆርኩት ይሄ ሳይታችን በዚህ ሳምንት እንደሚለቀቅ ነግሬያችሁ ነበረ። ባልነው መሰረት እንግዲህ በዚህ ሳምንት ትናንትና ሰኞ ዕለት የቦሌ ኤርና ሞል ሳይታችን ለሽያጭ ቀርቧል ማለት ነው። አጠቃላይ ሳይቱ ኦልሞስት ወደ 600 ካሬ ላይ ያረፈ ሲሆን ቢልድ አፕ ኤሪያው ደግሞ 500 ካሬ ላይ ይሆናል ማለት ነው። ይሄ ህንፃ G+14 ሲሆን 3 ቤዝመንቶች ይኖሩታል። ለመኪና ማቆሚያ ግን ከቤዝመንቶቹ በተጨማሪ ግራውንድ ፍሎር 4 ፍሎር እንጠቀማለን ማለት ነው። አንደኛ ፍሎር ላይ ሙሉ ለሙሉ ሪክሬሽን ኤሪያ ሲሆን ይሄ አካባቢ እንግዲህ ለነዋሪው የሚጠቀሙበት ቦታ ይሆናል ማለት ነው። ለተለያዩ አገልግሎቶች የሚውሉ በተጨማሪ ደግሞ የመዋኛ ገንዳ ይይዛል ማለት ነው። ይሄ አካባቢ ላይ አንደኛ እና ሁለተኛ እንደዚህ ናቸው። ሶስተኛ ፍሎር ጀምሮ ደግሞ የመኖሪያ ቦታ ነው ማለት ነው። ይሄ ቦታ ይሄ ህንፃ ለየት የሚያደርገው ምንድነው? በአንድ ፍሎር ላይ 4 ሰዎች ብቻ ነው የሚኖሩት። 4 ሰዎች ብቻ ማለት ነው። አጠቃላይ ወደ 40 አባወራ ብቻ የሚኖርበት ህንፃ ነው ማለት ነው። ይሄ ደግሞ ከሌሎቹ ለየት ያደርገዋል። ምክንያቱም የበዛ ነዋሪ አይደለም ያለበት፣ ሰፋፊ ኤሪያዎች ናቸው ያሉት። አገልግሎቶች ማንኛውንም አገልግሎቶች ህንፃው ላይ የሚያገኙትን አገልግሎቶች በቀላሉ መጠቀም ይችላሉ ማለት ነው። ስለዚህ ይሄ ኤሪያ ይሄ ቦታ ለየት የሚያደርገው ምንድነው? በአንድ ፍሎር ላይ 4 ነዋሪዎች ብቻ ነው የሚኖሩት ማለት ነው። ይሄም ሌክዠሪ ሊያስብሉ የሚችል አንድ ፖይንት ነው ማለት ነው። ከዛ በተጨማሪ ደግሞ 4 ወለሎች 3 ቤዝመንት ሲደመር ግራውንድ ፍሎር የመኪና ማቆሚያ ነው። ይህ ማለት ምንድነው? ከአንድ በላይ አንድ ሰው እዛ ላይ የሚኖር ሰው ከአንድ በላይ መኪና ቢኖረው በቂ የመኪና ፓርኪንጎች ይኖሩታል ማለት ነው። ከዛ ባሻገር ከ14ኛ ወለል በላይ ደግሞ ቴራዝ ይኖረዋል ማለት ነው። ይሄ ቴራዝ ደግሞ ለተለያዩ ፕሮግራሞች ልደት፣ ሰርግ፣ እንደዚህ ከቤተሰብ ጋር ያሉ ፕሮግራሞች ሲኖሩባችሁ እዛ ወለል ላይ ማዘጋጀት ይችላል ማለት ነው ማንኛውም ሰው። ስለዚህ ይሄኛውም ደግሞ ለየት የሚያደርገው ተጨማሪ ፖይንት ነው ማለት ነው። ከዛ ባሻገር ይህ ህንፃ የሚገኘው እንዳልኳችሁ ቦሌ ኤርና ሞል ፍሬንድሺፕ ሆቴል አካባቢ ነው የሚገኘው። ስለዚህ የመግዣም ሆነ የመሸጫ ቫልዩ ነገ ላይ ከፍ ያለ ነው የሚሆነው ማለት ነው። አንድ ሰው አሁን ባለው ሪሰንትሊ ባወጣንበት ከ110 ሺህ እስከ 130 ሺህ ብር ባለው ዋጋ ቢገዛ ነገ ጠዋት እዚህ አካባቢ ላይ ከ200 ሺህ ብር በላይ ፐር ካሬ የሚሸጠው ቦታ ነውና ይሄኛውም ሌላ ትልቅ እድል ነው ማለት ነው። ስለዚህ እኛ አሁን ሪሰንትሊ ያወጣነው በአንድ ካሬ ከ110 ሺህ እስከ 130 ሺህ ብር ባለው ውስጥ የፕራይስ ዋጋ ነው ማለት ነው። ስለዚህ እዚህ ህንፃ ላይ የሚገኙ ባለ 2 እና ባለ 3 መኝታ ቤቶች ብቻ ናቸው። የካሬ አማራጮቻቸው ከ122 ካሬ እስከ 126 ካሬ፣ ባለ 3 መኝታ ደግሞ ከ150 እስከ 155 ካሬ ድረስ ነው ያለው። እንደ አከፋፈላችሁ ደግሞ ዳበስ ያለ ዲስካውንቶች እናደርጋለን ማለት ነው። ይህኛው ግን የሚሆነው ለ15 ቤቶች ብቻ ነው። ከዛ ማሻገር ያለው ሙሉ ለሙሉ ቤቶቹ ዋጋዎች ይቀየራሉ። ከዚህ በኋላ የምናገኘው ከፍ ባለ ዋጋ ነው ማለት ነው። ስለዚህ ቦሌ ኤርና ሞል ላይ የምትፈልጉ ሰዎች ካሁኑ ከስር በምናስቀምጥላችሁ ስልክ ቁጥሮች እየደወላችሁ እኛን ኮንታክት ማድረግ ትችላላችሁ ማለት ነው። ከአከፋፈል አንጻር ስናነሳ ከዚህ በኋላ የመጀመሪያው ዳውን ፔመንት የሚሆነው 20% ነው። ከዛ በኋላ ግን ለ5 ዙር አካባቢ ላይ 10% ይሆናል። ቀጣዩ ደግሞ 5 ዙር 5% ይሆናል። ከዛ በኋላ ያልቃል ማለት ነው። አከፋፈሉም ሲምፕል የሆነ ነው። 10% 10 እያለ ለ5 ዙር ትከፍላላችሁ። ከዛ በኋላ ቤዝድ ኦን ፕሮግረስ ማለት ነው። ከዛ በኋላ 5% እያለ ያልቃል ማለት ነው። ይሄ ደግሞ እጅግ በጣም አከፋፈሉን ጥሩ ያደርገዋል ማለት ነው። ስለዚህ የአከፋፈሉ ሂደት ቤዝድ ኦን ፕሮግረስ ነው። ቤዝድ ኦን ታይም ሳይሆን ቤዝድ ኦን ፕሮግረስ ነው ማለት ነው። ያከፋፈሉን የግንባታውን ሂደት እያያችሁ
የምትከፍሉት ነው ማለት ነው። ስለዚህ ቤዝድ ኦን ፕሮግረስ ስለሆነ ምን ተሰራ ምን አልተሰራም የሚለውን እያያችሁ የምትከፍሉት ይሆናል ማለት ነው። ከዛ ባሻገር እዚህ ህንፃ ላይ ማንኛውም ሰው ሲገዛ ፊክስድ ፕራይስ ነው። የብረት ዋጋ፣ የዶላር ዋጋ፣ የእቃ ዋጋ፣ የማቴሪያል ዋጋ፣ የነዳጅ ዋጋ በጨመረ ቁጥር የማይጨምር ነው ማለት ነው። ስለዚህ ይሄኛውም ፊክስድ ፕራይስ በመሆኑ በዚህ ዋጋ ገዝታችሁ ፊክስድ ፕራይስ ሲሆን ለእናንተ ትርፋማ ነው ማለት ነው። ስለዚህ ፊክስድ ፕራይስ ነው ማለት ነው። በአጠቃላይ 2 ዓመት ነው። ያው እንዳልኳችሁ 14 ፍሎር ብቻ ስለሆነች ቢልድ አፕ ኤሪያውም ደግሞ ወደ 500 ካሬ ስለሆነ በ2 ዓመት ውስጥ ሙሉ ለሙሉ የሚያልቅ ነው ማለት ነው። ምክንያቱም ከዚህ በፊት ሚሊኒየም አዳራሽ ጀርባ እዚሁ የኛ ሳይት ላይ ኦልሞስት 15 ፍሎር በ1 ዓመት ከ5 ወር አካባቢ ላይ ገንብተን ለነዋሪዎች ምናልባት በዚህ ወር መጨረሻ ወይ ቀጣይ ወር ላይ ሙሉ ለሙሉ እናስረክባለን ማለት ነው። ግንባታው አልቋል። የፊኒሺንግ ስራ የስራዎች ሁሉ አልቆ ማለት ነው። ከዛ ባሻገርም ደግሞ ከ6 ወር ከ7 ወር በፊት የጀመርናቸው ፍሎሮች ግንባታዎች እንደ ቦሌ ጃፓን አካባቢ ያሉት ደግሞ ሙሉ ለሙሉ ስትራክቸራቸው ወደ ማለት ደረጃ ደርሷል ማለት ነው። ከዚህ አንጻር እኛ የምንገነባው አነስ ያሉ ቦታዎች ናቸው፣ ግን በፍጥነት የምናስረክባቸው ናቸው ማለት ነው። ስለዚህ ይሄኛውን ቦታ 14 ፍሎር በ2 ዓመት ሙሉ ለሙሉ ለነዋሪዎች የምናስረክቡ ይሆናል። ከዛ ባሻገር ደግሞ የግንባታ ስራ ተጀምሯል ማለት ነው ላይ። ስለዚህ አጠቃላይ ምን ይመስላል የሚለውን ነገር ላሳያችሁና እንግዲህ አጠቃላይ ዲዛይኑ ይሄን ይመስላል። G+14 የሆነ ህንፃ ነው። ከላይ ደግሞ ቴራዝ አለው ማለት ነው። ባለ 2 እና ባለ 3 መኝታ ቤቶች ናቸው እንዳልኳችሁ። እዚህ ጋር የምናያቸው ባለ 3 መኝታ ቤቶች ናቸው። ፊት ለፊት ላይ ያሉት 3 መኝታ ይኖራቸዋል። የሰራተኛ ክፍል ለብቻዋ አላት። ሰራተኛዋ ደግሞ የራሷ የሆነ ባዝሩም አላት ማለት ነው። ምናልባት እንደምታዩት እዚህ ጋር ኪችኑ ነው የሚገኘው። የሰራተኛ ክፍል በዚህ ጋር ነው የሚሆነው። የሷ ባዝሩም ደግሞ እዚህ ጋር ነው የሚሆነው ማለት ነው። ከዛ ደግሞ ወደ 2 መኝታ ቤቶች ስንሄድ ሳሎኑ እዚህ ጋር ነው የሚሆነው። እዚህ ጋር ደግሞ ኮመን ባዝሩም አለው። እዚህ ጋር ኪችን አለ። በዚህ ጋር ስንመጣ ደግሞ የሰራተኛ ክፍል ይኖራል ማለት ነው። ከዛ በኋላ እዚህ ጋር ማስተር ቤድሩም ነው። እዚህ ጋር ደግሞ ማስተር ባዝሩም ነው። እዚህ ጋር 2ኛ መኝታ ቤት ነው። ስለዚህ ሁለቱም ባለ 2 መኝታ ቤቶቹም ባለ 3 መኝታ ቤቶቹም የሰራተኛ ክፍል አላቸው። ስለዚህ ይሄኛውም አንደኛው ለየት የሚያደርጋቸው ነው ማለት ነው። በዚህ አጠቃላይ ዲዛይናችን ይሄንን ይመስላል። እንግዲህ ለማየት እንደሞከርነው በአጠቃላይ ባለ 3 እና ባለ 2 መኝታ ቤቶች ናቸው የሚኖሩት። ሁለቱም ባለ 3ም ባለ 2ም መኝታ ቤቶች የሰራተኛ ክፍል አላቸው። ከዛ በተጨማሪ ደግሞ የሰራተኛ ባዝሩም ይኖራቸዋል ማለት ነው። አጠቃላይ እንግዲህ ለማሳየት እንደሞከርኩት ዲዛይኑን ይህን ይመስላል። G+14 የሆነ ህንፃ ነው። በቀጣይ ፕሮግራሜ አካባቢው ላይ ተገኝቼ ደግሞ ግንባታው ምን ላይ እንደሚገኝ ለማሳየት እሞክራለሁ። ቦሌ ኤርና ሞል ላይ በእርግጥ የምትፈልጉ ሰዎች ከስር በምናስቀምጥላችሁ ስልክ ቁጥር ይደውልን። ሪል ስቴታችን ፕራይም ሪል ስቴት ነው። መልካም ቆይታ።